ይስጥልን እንደምን አረፈዳችሁ ከፖሊሳይና ወንጀል ነክ መረጃዎች ጋር ሉልሻ ንጉሴ ነኝ የትራፊክ አደጋን ለመከላከል የመታሰቢያ ዝግጅት ተደርጓል ታራሚዎች በፈጸሙት ድርጊት ዳግም ፍርድ ቤት ቀርበዋል ፖሊስ ከ10 ሚሊዮን ብር በላይ የሚገመቱ ንብረቶችን አውድመዋል ይላል ፖሊሶች 31 ተማሪዎችን ደግፈዋል ለአረጋውያን ደግሞ የመኖሪያ ቤት ገንብተዋል መረጃዎቹን እንድትከታተሏቸው እንጋብዛለን ጥናቶች አብዛኛዎቹ የትራፊክ አደጋዎች የሚደርሱት ከአሽከርካሪዎች የጥንቃቄ ጉድለት እንደሆነ ይጠቁማሉ አደጋውን ለመቀነስ በተለያዩ መንገዶች የማስተማርና የመቆጣጠር ተግባሮች ቢከናወኑም ዛሬም የአደጋው ቁጥር መጨመሩ የሰይወት መጥፋቱና አካል መጉደሉ ንብረቶች ከጥቅም ውጪ መሆናቸው አልቆመም የረጅም መንገድ ጉዞ ላይ በተለያዩ ምክንያቶች አደጋው ተከስቶ ህይወታቸውን አጥተዋል በከተሞች በጥንቃቄ ጉድለቶች ብዙዎቹ ሊሞቱ ችለዋል በትራፊክ አደጋ ህይወታቸውን ላጡት በሰበታ ከተማ በየዓመቱ ይታሰባሉ እነሱም በማሰብ የጥንቃቄ መልእክቶች ይተላለፋሉ አደጋውን ለመቀነስ ጥሪዎች ይሰማሉ የሰበታ ከተማ የመንገድ ትራንስፖርት ኤጀንሲና የከተማዋ ፖሊስ መምሪያ ዝግጅቱን ያሰናዳሉ እግረኞች አሽከርካሪዎች ትራፊክ ፖሊሶችና ኃላፊዎች ይሰባሰባሉ ሻማ በማብራት ከሞት ለመታደግ የትራፊክ አደጋ እንዳይደርስ እንጠንቀቅ በሚል መልእክት ያስተላልፋሉ ይህ የመታሰቢያ ዝግጅት በአመት አንዴ ይካሄዳል የተለያዩ ወንጀሎች ፈጽመው የተፈረደባቸው ግለሰቦች አምቦ ከተማ ከሚገኘው ማረሚያ ቤት ውስጥ ነበሩ በቡድን ተደራጅተው ጥፋት መፈጸማቸውን ፖሊስ ይናገራል 4 ሰዓት የፈጀ ህገወጥ ድርጊት ላይ ተሳትፎ ያደረሱት ጉዳት ተዘርዝሯል የማረሚያ ቤቱንና የታራሚዎችን ንብረቶች በማቃጠል ቁሳቁሶቹን ከጥቅሞች በማድረግ ግለሰቦችን በማስፈራራት ተከሰዋል ከ10 ሚሊዮን ብር በላይ የሚገመት ንብረት ማውደማቸው ተጠቅሷል ፖሊስና አቃቤግ ባደረጉት ምርመራ የተከሳሾቹን ድርጊቶች በሰውና በሰነድ ማስረጃዎች አረጋግጠዋል ጥቂቶች ቀደም ሲል የግድያ ያስገድዶ መድፈርና የስርቆት ወንጀል በመፈጸም ተፈርዶባቸው በማረሚያ ቤቱ የነበሩ ናቸው አቃቤግ ለመታረም ገብተው ጥፋት ላይ በመገኘታቸው ጠበቅ ያለ ውሳኔ እንዲሰጣቸው ጠይቋል ተጣርቶ የቀረበለትን የምርመራ መዝገብ የተመለከተው የአምቦ ወረዳ ፍርድ ቤት ጥፋተኛ ብሏቸዋል በ60 ታራሚዎች ላይ ከ8 አመት ከ6 ወር በስራት እንዲቀጡ 3ቱ በነፃ እንዲሰናበቱ ወስኗል ሰላም እንዲኖር ህግ እንዲከበር የሚሰራው ፖሊስ ሙያውን አክብሮ በስነ ምግባር ታንጾ ወንጀልን ለመከላከል የወንጀል ድርጊትን መርምሮ ለውጤት ለማብቃት ይጥራል ሀገር ሰላም ሰፍኖባት የምትታየው ነዋሪዎቿ ያለ ስጋት የሚዘዋወሩባት አጥፊዎች ህብረተሰቡን እንዳይጎዱ ተይዘው በህግ የሚዳኙት በፖሊስ የሌት ተቀን ጠንካራ ስራና በህብረተሰቡ ድጋፍ ይሆናል ፖሊስ ህግን ለማክበርና ለማስከበር ሙያዊ ስነ ምግባርን ጠብቆ ለመስራት ሚዛናዊነትና ፍትሃዊነትን ተላብሶ ለማገልገል ቃል መሐላ ገብቶ በተግባር ለማሳየት ይተጋል ይህን ተግባር የሚወጣው ተመልምሎ ሰልጥኖ ተመርቆ ወደ ስራ ሲሰማራ ነው ሰሞኑንም የፌደራል ፖሊስ መደበኛ ልዩ ሙያ ስልጠና ዳይሬክቶሬት የመደበኛ ስልጠና ዲቪዥን ለ14ኛ ጊዜ ያሰለጠናቸውን ምልምል ፖሊሶች አስመርቋል ሙያዊ ስልጠናውን የወሰዱት ከ9ኙም ክልሎች ከ2 የከተማ መስተዳድሮች መመዘኛውን አሟልተው የተገኙ ናቸው ለፌደራል ፖሊስ ኮሚሽንና ለአፋር ክልል ፖሊስ ኮሚሽን ልዩ ኃይል ፖሊስ ሰልጥነው 2684 ተመርቀዋል ፖሊሳዊ ሳይንስ ህገ መንግስትና ሰብአዊ መብቶች የማህበረሰብ አቀፍ የፖሊስ አገልግሎት የአካል ብቃትና ሌሎችም በቆዩባቸው ጊዜያት የወሰዷቸው ስልጠናዎች ነበሩ
ተመራቂዎቹ አንደኛና ሁለተኛ ደረጃ ትምህርት ቤት ለሚማሩ 31 ተማሪዎች የሚያስፈልጋቸውን የትምህርት መርጃ መገልገያዎችን በመርዳት እንዲሁም መጠለያ ለሌላቸው አንዲት እናት የመኖሪያ ቤት በመገንባት ድጋፍ አድርገዋል። ተመልካቾቻችን የምትከታተሉት ፖሊስ መረጃን ነው። እግረኞችና አሽከርካሪዎች በቀላል የባቡር መተላለፊያ ላይ ጥንቃቄ እንዲያደርጉ ተጠቁሟል። የቤት ሰራተኛዋ ከአዲስ አበባ ወጣ ሞጣ ከተማ ላይ ተገኝታለች። የሃይማኖት አባቶች ስለ ሰላም መክረዋል። ከሶስቱ መረጃዎች በኋላ እመለሳለሁ። መልካም ቆይታ። አልፎ ደግሞ እኛ ሳናቅ ዝም ብሎ የሚያልፉትም አሉ። እነሱም ደግሞ ይዘን እንደዚህ ትምህርትም እንሰጣለን። ግንዛቤ ማስጨበጫ ትምህርት ዝም ብለን አግኝተን እንሰጣቸዋለን። ግን የማይቀበሉትም አሉ። ያ ትምህርቱን ደግሞ ወስደው ተግባራዊ የሚያደርጉትም አሉ፣ ተግባራዊ የማያደርጉትም አሉ። ሰው ሲያቋርጥ ፍጥነት የለውም። እዚህ አስፋልት ላይ እንደለመደው ቀስ ብሎ ይሻገራል። በፌርማታውም ነው እዚህ አዲል ላይም ነው በዛ በአጥር ላይ መስል ላይ እንይዛለን። በዚህ አዲዱ ማለም አቋርጦ የሚመጣ ሰው አለ በብዛት እሱንም ይዘን እናስተምራለን። ቀላል የባቡር መጓጓዣዎች ወደፊት ቁጥራቸው እየጨመረ አገልግሎታቸው ከፍ እያለ ይሄዳል። ባቡሮቹ የመጓጓዣ እጥረትን ከመቀነስ ከአንድ ስፍራ ወደ ሌላው ፈጥኖ ከመድረስ የሚኖራቸው አስተዋጽኦ ይጎላል። በሚተላለፉባቸው ሐዲዶች ተጓዦችን በሚሳፈሩባቸው መቆሚያዎች የእግረኞች ማለፊያዎች ይታያሉ። በተወሰኑ ኪሎ ሜትሮች የተሽከርካሪዎች ማቋረጫዎች ተሰርተዋል። ይሁን እንጂ እነዚህ ማለፊያዎች እያሉ ባገኙበት የሚያቋርጡ የሐዲዱን አጥር ዘለው የሚገቡ በሐዲዱ ውስጥ ለውስጥ የሚሄዱ እግረኞች ማየት የተለመደ ሆኗል። ብዙም ሰው ግንዛቤ ስለሌለው አንዳንድ ማቋረጫዎች ላይ ዝም ብሎ ያቋርጣል። ባቡሩ ክላክስም ያረጋ ባቡሩ መጥቶ ያያዩ ባለማየት ይመስለኛል ዘለው ገብቶ ለትንሽ ያመለጡ አንድ ትልቅ ሰው ያይቻለው። እሱንም ያው እንትኖቻችን ባለማየት ይመስለኛል፣ ጥንቃቄ ባለማድረግ ይመስለኛል። ትልቅም ሰው ናቸው። ባቡሩን ማላዩትም ሮጠው ገብቶ ለትንሽ ያመለጡ ያንን ያዩት ህይወታቸውን ራሱ ያጡበት ሁኔታ አሁን ሳላውን መገናኛ አካባቢ ጃጋ አቋርጦ ባልተፈቀደ አጥር ዘለው ሲሄዱበት ሚሄዱ አሉ። አሁን የዛን ጊዜ አንድ ሰው አሁን ህይወቱን ያጠበት ምክንያትም አለ እዚያ ውስጥ ላይ። እግረኞች ብቻ ሳይሆኑ አሽከርካሪዎችም ባቡሩ መምጣቱን የሚያመላክት ድምጽ እየተሰማ አንዳንዴ የባቡር መብራት በርቶ እየተመለከቱ ቀድመው ለማለፍ ሲሞክሩ ሲሽቀዳደሙ ማስተዋል ተችሏል። የቤት ሰራተኛዋ ቀለሟ አቃቂ ቃሊቲ ልዩ ስሙ ቤተሰብ መምሪያ ከተባለው አካባቢ ከአንድ ቤት ተቀጥራ መስራት ከጀመረች 2 ሳምንት ሆኗት ነበር። ምሽት ላይ ሳሎን ቤት የተቀመጡ አሰሪዎቿን ትመለከታለች። ፍጥና ወደ መኝታ ቤታቸው በመግባት ሳጥን ትከፍትና ብሮች የአሜሪካና የካናዳ ዶላሮች ትወስዳለች። ከመኝታ ቤት ወጣ የቅጥር የሥራ ውሏን ይዛ ከቤታቸው ትርቃለች። ዋሱኑ ላስቀጥራት ላበጀት ደውልለታለች። እቃ እንደተሰበረባትና ከቤት ወጥታ መጥፋቷን ትነግረዋለች። ቃሊቲ ቶታል አካባቢ ይገናኛሉ። ወደ አየር ጤና ይሄዳሉ። አብረው ያድራሉ። ያደረገችውን ሁሉ ታጫውተዋለች። ሲነጋ በባንክ የሂሳብ ደብተሩ ብር ታስገባለታለች። ተባባሪዋ ይሆናል። ተያይዘው ከአዲስ አበባ ይወጣሉ። የሰራተኛዋ ድርጊት ለፖሊስ ይደርሰዋል። መረጃዎች ይሰበሰባሉ። ሰራተኛዋ በሰዎች ቤት ስትቀጠር ከስሟ ውጭ የአባቷን ስም አላስመዘገበችም። ፎቶግራፍም አልተገኘም። መረጃዎች መሰብሰባቸውን እንደቀጠለ አንድ ፍንጭ ተገኘ። በአካባቢው በኮንስትራክሽን ስራ ላይ ከተሰማራ ግለሰብ ጋር እንደምትቀራረብ ታወቀ።
ግለሰቡ ተጠየቀ። የስልክ ቁጥር እሱ ጋር ነበር። ክትትል ተጀመረ። ሁለቱ ተጠርጣሪዎች ከአዲስ አበባ ጎንደር ገቡ። ተመልሰው ባህር ዳር አረፉ። ከባህር ዳር ሞጣ ደረሱ። ፖሊሶች አበጀን ሞጣ ከተማ ውስጥ ያዙት። እሱ ቀለሟ ያለችበትን ጠቆመ። በተከራየችበት ቤት እንዳለች ተደረሰባት። ሁለቱንም ወደ አዲስ አበባ አመጧቸው። ፖሊስ የሰውና የሰነድ ማስረጃዎችን አጠናከረ። አቃቤ ክስ መሰረተባቸው። የአቃቂ ቃሊቲ የመጀመሪያ ደረጃ ፍርድ ቤት የቤት ሰራተኛዋን በ6 ዓመት ተባባሪዋን በ3 ዓመት ከ6 ወር ጽኑ እስራትና 2000 ብር እንዲከፍሉ ውሳኔ አስተላለፈ። ሰራተኞች ብዙ ጊዜ ሲቀጠሩ በቂ የሆነ ዋስትና አይሟላም። ስቲል ከፎቶግራፍ ከተለያዩ ነገሮች ጋር በተያያዘ በማህበረሰብ አቀፍ ትምህርትም ይገለጻል። ብዙ ጊዜ በአግባቡ ፎርም እንዲሞላ ፎርም ከተሞላ በኋላ ፎቶግራፍ ሙሉም ጉርድም ፎቶ ተነስተው ፎቶግራፉም ከፎርማቸው ጋር ተያይዞ ፖሊስ ጣቢያው ላይ እንዲገባ ነው የሚደረገው። እነሱ ግን ፎቶግራፍም አልነበራቸውም። የልጅቷን ስም የአባቷን ስም እንኳን አያውቁትም። የዋስትና ፎርሙንም ኖርማሊ ልጅቷን በመታየው ቦታ ላይ ነው አስቀምጠውት የነበረውና ያንን ወንጀል ከፈጸመች በኋላ እሷ ያንን የዋስትና ፎርም እንደሚያስይዛት ዋሷንም እንደምታስጠይቅ ስለምታቅ ያንንም አውጥታ ነው ይዛ የጠፋችው ማለት ነው። ብዙን ጊዜ አሰሪዎች መልእክትም ቢሆን ለህብረተሰቡ ማስተላለፈው ደግሞ ሰራተኞች ሲቀጥሩ በአግባቡ ሙሉ ፎርማሊቲውን ቢቻል እስከ ህይወት ታሪኳ ጭምር ከአመጣጧ ከትውልድ ቦታ የሀገሯንም ጭምር ያለውን ነገር በአግባቡ ተሞልቶ ፎቶግራፍም ጭምር ተያይዞ ቢያንስ ሰራተኞች አይደለም ቤተሰብ እንኳን በማያውቀው ሴኩሪቲ በሆነ ቦታ ቢቀመጥ ቢቻል ኮፒ ተደርጎም ፖሊስ ጣቢያ ቢቀመጥ። አሁን በእንደዚህ አይነት አሰራር እየመጣን ስለሆነ እንደዛ ቢያደርጉና ያቺ ልጅ ወንጀል ፈጽማ ብትሄድ እንኳን ነገ ጧት እሷን ለማያዝ ስለማያስቸግር የዛን አይነት ጥንቃቄ ቢያደርጉ ነው እንዳጠቃላይ መልእክት የሚሆነው ማለት ነው። በሀገራችን ተከባብሮ ተረዳድቶ የመኖር ልማድ ሳይሳሳና ሳይላላ ዘመናትን ተሻግሯል። በተለይ በሃይማኖት ሰበብ አብዛኛው አማኝ የማይቀበለውን የከረረና በኃይል የታጀበ እምነት ድንበር ተሻግሮ እንዳይገባ መከላከሉ ታይቷል። በሌላ ጎን ሰላማዊና በጎ ከሆኑት ልምድ ተቀስሟል። በሀገራችን ሰላም እንዲኖር ጉርብትናው መደጋገፉ አብሮነቱ ሳይደበዝዝ ሳይቀዘቅዝ እንዲቀጥል የተለያዩ የእምነት ተከታዮች ድርሻ ከፍ ያለ እንደሆነ ይታወቃል። ዛሬም የእምነቱ ተከታዮች በጎን መስመር እንዲይዙ በመልካም ስነ ምግባር እንዲታነጹ የተለያዩ እምነት ተከታዮች ባሉባቸው በተለያዩ መንገዶች መልእክቶች ይተላለፋሉ። በቅርቡም የታየው ይሄው ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠቅላላ ጉባኤ ሲያካሂድ የሃይማኖት አባቶች ከምንም በላይ ስለ ሰላም መክረዋል። በመልካም ስነ ምግባር መቀረጽን አንስተዋል። የእስልምና እምነት ተከታይ ወጣቶችን በእስልምና ስነ ምግባር በማነጽ ለሰላም አብልጠው እንዲተጉ ለማድረግ የገቡትን ቃል እንደሚፈጽሙ ተናግረዋል። ፖሊስ በሐሰተኛ ማስረጃዎች አጭበርብረዋል ያላቸውን ተጠርጣሪዎችን በቁጥጥር ስር ማዋሉን ይናገራል። ለመሆኑ በጥንታዊ ዘመን የፖሊስ አመላመል እንዴት ነበር? ብራዚል ሪዮ 2016 ኦሎምፒክ እና ኢንተርፖል በተከታታይ የሚቀርቡ መረጃዎች ናቸው። አብራችሁን ሁኑ። የፖሊስ መዛግብት በተለያዩ የማጭበርበር ድርጊቶች ተከሰው የተቀጡ ግለሰቦችን ስም ያሰፍራል። በየጊዜው ስልታቸውን እየቀያየሩ ብዙዎች ገንዘባቸውን በርካቶች ንብረታቸውን እንዲያጡ ምክንያት ሆኗል። ወደ ውጭ ሀገር እንልካቸዋለን፣ መኪናና ቤት በቅናሽ እንሸጥላቸዋለን ብለው ያጭበረበሩ ግለሰቦች በተበዳዮች ክስና ጥቆማ ሕግ ፊት ቀርበዋል። የአዲስ አበባ አዲስ ከተማ ክፍለ ከተማ ፖሊስ መምሪያም ግለሰቦቹ ህብረተሰቡን የማታለልና የማጭበርበር ተግባር ሲፈጽሙ በጥቆማ እንደደረሰባቸው ይናገራል። ሁለት ናቸው። ሐሰተኛ የቤት ባለቤትነት ማረጋገጫ፣ ሐሰተኛ ሰነድ የቤት ካርታና ግብር የተከፈለበት ቤት አቅርበዋል ይላል ፖሊስ። ድርጊቱ ቀደም ብለው ይሰሩ በነበሩ በመሬት አስተዳደር ኃላፊዎች ስምና ማህተብ መዘጋጀቱን ጠቅሷል። እነኚህ ሰዎች 3 ቦታ ነው የሚፈረሙበት። ቲተርም አለ። ኃላፊዎች ኮንፈርም የሚያደርጉት 3 ቦታ ነው። ስናጣራ ስንጠይቃቸው እኛ ጋር አይደለም
የኛ ሰራተኞች ነበሩ ከአመት በፊት ለቀዋል ስለዚህ አሁን የሉም እነኚህ ሰራተኞች በእነሱ ስለለቀቁም ነው ከዚህ ቤትም ሲሰራ የነበሩ እነኚህ ሰዎች በነበሩ ሰዓት ከነሱ ፊት የለቀቁ ሰራተኞች እነኚህ በነበሩ ሰዓት ከነሱ ፊት የለቀቀው በእነሱ ነው የሚሰራው ሐሰተኛ የቤት ባለቤትነት ማረጋገጫ ሐሰተኛ የቤት ካርታ ይዘው በመዞር ከደላሎች ጋር በመመሳጠርና ውልና ስምምነት በመፈጸም የያዙትን ሐሰተኛ ሰነድ በማስረከብ ቀብድ ተቀብለው ይሰወራሉ ቤት ገዝተናል ያሉ አብሯቸው ሄደው ድንገት ሲጠፉባቸው የያዙትን ሰነድ ወጥቶበታል ወደ ተባሉበት መስሪያ ቤት በመውሰድ ለማስረዳት ይጥራሉ ይሁን እንጂ ሰነዱ ሐሰተኛ መሆኑ ይነገራቸዋል በድርጊቱ የተጨበረበሩት ግለሰቦች በሰጡት ጥቆማ ፖሊስ ሁለቱን ተጠርጣሪዎች ይዞ ምርመራ ያጣራ ይገኛል ጥንት በሀገራችን የፖሊስ መጠሪያ ቅራት ይባል ነበር የቅራት ሰራዊትን የሚመለምሉ አዛውንቶች በቅድሚያ በሸንጎ ይሰበሰባሉ አዛውንቶቹ ከአካባቢያቸው ከሚገኙት ኮበሌዎች መካከል ለትዳር የደረሱና ያልደረሱትን ለይተው አጥንተው ያቀርባሉ ለትዳር የደረሱት በምርጫ ውስጥ እንዳይገቡ ተደርገው ለትዳር ያልደረሱት እንደገና ጠባያቸው በጥንቃቄ ይመረመራል በቤተ ዘመድ ያላቸው ተወዳጅነት ከብት ሲጠብቁ የነበራቸው ጥንቃቄ ሰብል አስበልተው ያልተወቀሱና የሚያግዷቸውን የቤት እንስሳት በሰንፍና ምክንያት አውሬ ያላስበሉ ወይም ሰብል በማስበላት ቤተሰቦቻቸውን ያላስወቀሱ መሆናቸው ይጠናል እነዚህ በተጨማሪም ለጎረቤት የሚሰጡት አገልግሎት ቀና ሆኖ ምስጋና ያገኙ ለሚያውቁትም ሆነ ለማያውቁት ግለሰብ ቀና መንፈስ የሚያሳዩ መንገድ ለጠፋው መንገድ በመምራት ከድካምና ከጭንቅ ያዳኑ መሆናቸው ሲረጋገጥ የምርጫውን መመዘኛ እንዳሟሉ ይቆጠራሉ በመጨረሻም የተመረጡት የሸንጎ አባሎች በሙሉ ተሰብስበው መግለጫና ምርቃት ያደርጉላቸዋል የመላው ህዝብ ንብረት ጠባቂዎች ናቸው ከዛሬ ጀምሮ የወላጆቻችሁ ልጆች ብቻ ሳትሆኑ የመላው የኢትዮጵያ ልጆች ሆናችኋል ይባላሉ ብቁ ሆነው የተመለመሉት ወደ ሥራ ከመሰማራታቸው በፊት የተለያዩ ትምህርቶች ይሰጣቸዋል አጥቂ ወንበዴ ወይም ሌባ ከጨለማ ጋር የሚመሳሰል ልብስ ስለሚለብስ ተመልማዮችም ከጨለማ ጋር የተመሳሰለ የዛፍ ልጥ ልብስ ለመልበስ እንዲችሉ ለዚህ የሚሆነውን ዛፍና የልብሱን አሰራር ይማራሉ ራስን የመከላከያ ዘዴና በበትር ንዝሪያ በቀስት ውርወራ እንዳይጠቁ ምክክቶሽ ቡጢና ወለምታ ማለትም የቀስቱን በረራና ንጽጽር በማክሸፍ ከንፋሱ ጥንቃቄ ጋር ተመጣጣኝ የሆነ ስልት ያጠናሉ እሳት መሞቅና አይንን ከእሳት ላይ ማተኮር እንደሚጎዳ ይማራሉ የዚህ ትምህርት አስፈላጊነት አይናቸው ፈዞ ወይም ምጭምጮ ችግር እንዳይደርስባቸው እንዲሁም እሳት መሞቅ ከለመዱ ብርድ ስለማይችሉ ቆፈን እንዳያሸንፋቸው በማሰብ ነው የችቦ አሰራርና የአበራር ዘዴ አንዱ የትምህርት ክፍል ነው ሌባ ወይም ዘራፊ ቢመጣ በችቦ ብርሃን ማባረር እንዲችሉ ለረጅም ጊዜ የሚቆይና የማይበታተን ጠንካራ ችቦ ማዘጋጀትን በበቂ ደረጃ ይማራሉ ጠባቂዎች በሙሉ የዋሽንት መንፋት ችሎታ እንዲኖራቸው ስልጠና ይሰጥ ነበር ዋሽንት መጫወት ወንጀል ከመፈጸሙ በፊት ሌባው ጠባቂ እንዳለ ተገንዝቦ እንዳይቀርብ ለማድረግ ነው ሌላው ትምህርት ዶሮ የሚጮህበትን ሰዓት በመከታተል
ሰዓቱን በሚገባ ለማወቅ የሚያስችል ነው። ከዚህም ጋር ዶሮ ምንጊዜም ቢሆን ከሰልጣኞች ጋር ሌትና ቀን ሳይለይ አብሮ እንዲሰለጥን ይደረግ ነበር። የዶሮውን ጩኸት ከከዋክብት አወጣጥ ጋር እየተከታተሉ 6 ሲወጣ ይህን ያህል ሰዓት፣ 7 ሲወጣ ይህን ያህል ሰዓት በማለት እንዲያጠኑ ይደረጋል። የዶሮውን ጩኸት ለተራ መቀየሪያም ይጠቀሙበት ነበር። ከስልጠና በኋላ እያንዳንዱ ቡድን የሌት ስራውን ሲያከናውን አብሮት የሰለጠነውን ዶሮ ይዞ ይጓዛል። ሌላው የሥራ ረዳት የሚሆነውን አዳኝ ውሻ አብሮ ማሰልጠን ነበር። ውሻው ሌባን ወይንም ወንበዴን ሳይነክስና ሳያደማ በአፋራ ሽታ ተከታትሎ እንዲይዝ ድመት ባይጥ እንደምትጫወት ሁሉ ሰውየውን በዘዴ ካዳከመ በኋላ የደከመውን ሰው ሳያንቀሳቀስ ያሲዝ ነበር። በመጨረሻም እነዚህን የተግባር ትምህርቶች በሚገባ የፈጸሙ ወጣቶች ወደ ሥራ ይሰማራሉ። ምንጫችን ጥንታዊ የኢትዮጵያ የሰላም ጥበቃ ታሪክ የተሰኘው መጽሐፍ ነው። ሪዮ 2016 ኦሎምፒክ በድምቀት ተከፍቶ በተለያዩ የስፖርት አይነቶች ውድድሮች እየተካሄዱ ናቸው። በሰላም እንዲጠናቀቅም ከብራዚል ፖሊስ ጥበቃ በተጨማሪ ኢንተርፖል ከፍተኛ እገዛ በመስጠት ላይ ነው። በብራዚል የሪዮ ኦሎምፒክና ፓራ ኦሎምፒክ ውድድሮች በሰላም ተጀምረው እንዲፈጸሙ የኢንተርፖል ድጋፍ ሰጪ ቡድንና የጸረ ሽብር ኤክስፐርቶች ድጋፍ እያደረጉ ይገኛሉ። 11000 አትሌቶች 500,000 የሚሆኑ ቱሪስቶች በሚገኙባት በሪዮ ዲ ጄኔሮ በብራዚል ታሪክ ትልቁን ዓለም አቀፍ የፖሊስ ህብረትን ይዛ ትገኛለች። በብራዚሊያ ያለው በመጻሕረ ቃል IPCC ዓለም አቀፍ የፖሊስ ህብረት ማዕከል የኢንተርፖል ድጋፍ ሰጪ ቡድን እንዲሁም የኢንተርፖል መረጃ ሰጪ በተጨማሪ ከ190 አባል ሀገሮች የሚላኩ የጣት አሻራዎች ምስሎችና የተፈላጊዎች ማስታወቂያዎች ይዳረሳሉ። ከ55 ሀገሮች 255 ፖሊሶች ተገኝተዋል። የኢንተርፖል መረጃ ሰጪ ቡድን የኢንተርፖል የመረጃ ማዕከል የሚያጠቁትን የጣት አሻራዎችን የዲኤንኤ ውጤታቸውን አስተላልፏል። በተጨማሪም ከ7000 በላይ የሚሆኑ የውጭ ሀገር ተዋጊ አሸባሪዎችን ለይተዋል። በተለያዩ የማጭበርበሪያ መንገዶች በተሰረቁና በጠፉ ፓስፖርቶች ወደ ብራዚል እንዳይገቡ የባለቤቶቹን ማንነት በመሰረዝ እንዲሁም በባህር በመድርና በአየር መንገድ በኩል እንዳይጓዙ በኢንተርፖል በተሰረቁና በጠፉ የጉዞ ሰነዶች መረጃ በኩል 60 ሚሊዮን ሰነድና የጎብኚዎች ፓስፖርት ታውቋል። የኢንተርፖል ዋና ጸሐፊ ይሸርገን ስቶክ የብራዚል ባለስልጣናት መረጃዎቹ ለውድድሩ ደህንነት ምን ያህል አስፈላጊ እንደሆኑ ከፍተኛ ፍላጎት አሳይተዋል ብለዋል። ለዛሬ ያልናቸው ፖሊሳይና ወንጀል ነክ መረጃዎቻችን እስካሁኖቹ ነበሩ። ቀሪ ዝግጅቶቻችን ይቀጥላሉ። መልካም ጊዜ።